ይሄ ዛሬ በማህበራዊ ሚዲያ ላይ የቀረበ የዛ በሳውዲ አረቢያ አደጋ የደረሰበት ልጅ ቤተሰቦች ናቸው አሉ። አንጀት ይበላሉ። በሰው ሀገር የሆነብን ነገር ከባድ ነው። ለማንኛቸው ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? በተለያዩ ዝግጅቶች መጣሁኝ። ተከታተሉ ዘንድ ጋበዝኩኝ። ላይክ በማድረግ ጀምሩ። እጅግ ልብ የሚሰበር ነው የኛው ያያችሁት። ቤተሰቦች ልጃቸውን በተለይ ያንን ነገር አይተውት ከሆነ ልጁ ብቻ አይደለም የሞተው፣ እኚህ ወላጅ እንደሞቱ ነው። ምናልባት የማይቀበሩ ነገር ግን የሞቱ ገሏቸዋል፣ ሞተዋል። ቀለል ካሉ መረጃዎችን ጀምር። ዶክተር አብይ በጣም እንግዲህ በብዙዎች ዘንድ የሚወደድ በማህበራዊ ሚዲያም በሕክምናውም ዘርፍ እጅግ ተወዳጅ የሆነ ኢትዮጵያዊ ዛሬ መኪና አደጋ ደርሶበት ነበር። እናም ብዙ ሲባል ነበረ። እሱ ግን ደህና ነኝ እያለ ነው። እግዚአብሔር ይመስገን፣ እንኳንም አተረፈ። ሃይ ጋይስ እንዴት ናችሁ? አም ቬሪ ጉድ፣ በጣም ደህና ነኝ። ምንም የሆንኩት ነገር የለም። አሁንም በስራ ላይ ነው የምገኘው። ኦፕሬሽን ክፍል ነው ያለሁት እና ብዙዎቻችሁ ስትጨናነቁ አይቻለሁ። አም ቬሪ ጉድ፣ ምንም የሆንኩት ነገር የለም። በጣም ነው የማመሰግነው። ወዳችኋለሁ። መልካም ቀን። እግዚአብሔር ይመስገን። በነገራችን ላይ እኔ በጣም የሚገርመኝ ባለፈውም እሱ ወጥቶ ተናግሯል። የሶሻል ሚዲያ አካውንቱን ቲክቶክ ወይ ፌስቡክ፣ ሌሎች ነገሮችን ለምንድን ነው እሱ ሪፖርት የምታደርጉት? ሪፖርት የሚያደርጉ ሰዎች አሉ። እኔ በጣም ነው የሚገርመኝ። ለምን መልካም መሰራ በውስጣቸው እንዴት ነው እሱ ሌላ ሰው ያልሆኑ ሰዎች አሉ። ሰው ያልሆኑ ሰዎች በእርግጥ ያው ግልጽ ነው፣ ሰው ያልሆኑ ሰዎች ብዙ አሉ። ግን ደግሞ ለማለት የፈለግኩት በጣም ሰው ያልሆኑ ሰዎች፣ እኔ እንደዛ ነው የሚሰማኝ። ምናችሁ ተነክቶ ነው ሪፖርት የምታረጉት? እኔ እኮ ምን አይነት ሰዎች እንደሆኑ ራሱ አውጥቼ አውርጄ ልደርስባቸው አልቻልኩም። እንደዛ አይነት በእሱ አይነት ሙያ ውስጥ የተሰማራችሁ ሰዎች ናችሁ በቅናት ወይስ ምን? እንደኔ አይነት ምንም የማያገናኛችሁ ዝም ብላችሁ ከመሬት ተነስታችሁ? እኔ አይዶን ምን አይነት ሰዎች በጣም ነው የሚገርመኝ። ባይዞ ወይ ፖለቲካ ነገር ከሆነ እሺ ተቀናቃይ ልትባል ትችላለህ። ይህ እኮ የሰውን ነፍስ ነው እያዳነ ያለው ከእግዚአብሔር ጋር። እናንተ ልቦና ይስጣችሁ። ሌላው ደግሞ ዛሬ ላይ በጣም በሶሻል ሚዲያ በጣም ደስ የሚል ነገር፣ ደስ የሚል ከሚሉት እስቲ መቼም ከሀዘን ደስታ እያለ ያው ብዙ ነገር ነው የሚፈራረገብን። ደስ የሚለኝ ያለኝ በማህበራዊ ሚዲያ ሲንቀሳቀስ ካየሁት የአዶናይ ተግባር ነው። እንግዲህ አዶናይ ይችላል። ሌላ ሰርፕራይዝ አለሽ። አይንሽ እንድትጨፍኝ ይፈልጋል። አዎ አንቺ ብዙዎች ያከዛት ወጣት ጨፍኝ፣ አይንሽ ጨፍኝ እና ሶሻል ሚዲያን እና እውቅናን እንዲህ ኢትዮጵያንን በመደገፍ ሲሆን እጅግ ደስ ይላል፣ እጅግ ያኮራል። እና እሺ በእውነት በጣም ለማየት ተዘጋጂ። 1 2 3 ልጅ በጣም ብዙ ነገር ደርሶባት ነበር። ዛሬ ላይ ግን በቃ ያው ዛሬ ፊት እንዳትወጪ ነው የምፈራው በደስታ ያለን ይባርካል። አይፎን 17 በደንብ ኤግዚቢሽን ሲመጣ ምናምን ላይቭ እየገባሽ ቲክቶክ እየሰራሽ ቆጥ ታደርጊዋለሽ። ያው ዘመኑ የቲክቶክ ነው። ምንድነው ምለው መሰለሽ አዲሱ መርካቶ ቲክቶክ ነው። ስለዚህ መርካቶ ውስጥ መግባት ከፈለክ እቺ ስልክ ታስፈልጋለች። የኔና የሆነ ሞክሮ ነበር እሱ ቃል ገብቼልሻለሁ ምናምን ሲል ነበር። በጣም ደስ የሚል ነገር ማለት ነው። አይነት ሰዎች ፈጣሪ ሀገር ተወልደ በዚህ ይሄው ቻይሻት እቺ ነው የምትቀርጫት። እንደዚህ እስኪ በዚህ አጋጣሚ አታገኙም፣ ዘረኛ ነሽ፣
ያለኝ ሰው ያለ አረ በህይወትሽ ካገኘሽው ነው የፈለግሽውን ትቀጣለሽ ካለ ትቀጣለሽ። ዘረኛ የታባቱ ዘረኝነት አያስፈልግም። አሁን ምንነት ከየት መጣው ነው ያልሽኝ? አቶ ቢስተራ ነው የተወለድሽበት? ጎንደር ነው የተወለድሽው? እኔ የተወለድኩበት ደግሞ የት ነው? መቀሌ ትግራይ አይደለ? አሁን አንቺ ጎንደር ልጅ ስለሆንሽ ገፋሻለሁ ማለት ነው። ብዙ ሰው እንደዛ ብሎ ያስብ ነበር። እኔ ግን አገኛለሁ ብዬ ማለት ነው። አንቺ ደግሞ የትግራይ ሰው ነው ብለሽ ምክሬን ከመስማት አልቆምሽም አይደለ? ዘረኛ ሰው ሁሌም ዘረኛ ነው። ወደ ልብሽ እንዳይገቡሽ እንዳትፈቅጂላቸው። ምንም አይደለም። በዚህ የተሰብኝ ነው ምንም አይደለም። ይሄው እንሽ ልግመሰው እስኪ እሺ በጣም የሚጣፍጠው እኔ እናት ነኝ። ጎበዝ ጀግና በደምብ አሁን ይሄ አይዞሽ ወደ ትክክለኛ ቢዝነስ እንቀይረዋለን። እሺ አዶናይ ቆሎ የሚል ትልቅ ብዙ ሰርፕራይዞች አሉሽ ያዘጋጀው። እግዚአብሔር በእውነት እኔ በጣም ደስተኛ ነኝ። በእንደዚህ አይነት ስራ ውስጥ የሚሰማሩ ልጆች በጣም ነው የሚያስደስቱኝ። ለሰው መልካም ማድረግ እንግዲህ ትክክለኛ ሰው መሆን ነው እኔ ብዬ የማስበውና እግዚአብሔር እናንተ አይነት ሰዎችን ያበርታልን። ብዙ ቀጥልበት ማለት ፈልጋለሁ። ወደ የፖለቲካ ዜናዎች ናቸው። እኔ ፖለቲካ ውስጥ አይደለም፣ የፖለቲካ ዜናዎች ብዬ ነው የማስበው። እንግዲህ የመጀመሪያው ዜና የሚሆነው አምባሳደር ጀነራል ባጫ ደበሌ ከኬንያ አምባሳደርነት ወደ ሌላ የሀገር ውስጥ ስልጣን ይጠብቃቸዋልና ያንን ጨርሰው እየተመለሱ ነው ይላል እንግዲህ መረጃ ቱዴይ የሚል ያሰራጨው ዜና። ወደ ሌላኛው ደግሞ ስንገባ ዛሬ ላይ አንድ ሰልፈኛ ተነስቷል። አንድ ሰው ሰልፈኛ በአዲስ አበባ ላይ ሰልፍ እንግዲህ ምናልባት አዲስ አበባ ላይ ድሮ ሰልፎች ነበሩ። በኢህአዴግ ዘመንም በየትኛውም ዘመን ላይ ሰልፎች ያሉ ነበር የሚመስለኝ እንግዲህ በዚህ ዘመን ግን ሰልፍ ምናልባት ያው መንግስትን መደገፍ ብቻ ነው ሰልፍ ፍቃድ። ከዛ ውጭ ግን ተቃዋሚ ፓርቲዎችም ምናልባት ሰልፍ ጠርተው አያውቁ ይሆናል። ሰልፍ ሲካሄድ አልታየም። ይህ ሰልፈኛ ብቻውን ወጥቶ ብቻውን ወደ ከርቸሌ ተልኳል እያለ ነው ይህ ዜና። ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር ይዞ ብቻውን አደባባይ የወጣው ግለሰብ በቁጥጥር ስር ዋለ። አዲስ አበባ ውስጥ መገናኛ አካባቢ ዛሬ ረፋር ላይ መንገድ ላይ ወጥቶ ተቃውሞውን ሲያሰማ የነበረ ስሙና አድራሻው ለጊዜ ያልታወቀ ጎልማሳ በጸጥታ ኃይሎች መወሰዱ ተገልጿል። ግለሰቡ ጠቅላይ ሚኒስትር ዶክተር አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር የያዘ ሲሆን በተጨማሪም በኢትዮጵያ ኤሌክትሪክ ኃይልና በህገወጥ የክሪፕቶ ማይኒንግ ኩባንያዎች ይፈጸማል ባለው የሙስናና የዘረፋ ወንጀል ላይ የተቃውሞ ድምጽ ማሰማቱ ተሰምቷል። ተቃውሞ ማሰማት እንደጀመረ ወዲያውኑ በቦታው በደረሱ የጸጥታ አባላት ተይዞ ወደ ጣቢያ መወሰዱም ተመላክቷል። ሀሳብ አስተያየታችሁን በኮሜንት አጋሩ። የትምህርት ሚኒስቴር እንግዲህ የ12ኛ ክፍል ፈተና ውጤትን አሳውቋል። ከዛም ያለፉትንና የወደቁትን እዛ ሆል ስታቲስቲክስ ነግሮናል። ዛሬ ላይ እንስማው ዜናው። 565 ትምህርት ቤቶች ምንም ተማሪ አለማሳለፋቸውን ፕሮፌሰር ብርሃኑ ነጋ ተናግረዋል። ከእነዚህ መካከል 98ቱ አማራ ክልል እንደሚገኙም ጠቁመዋል። ዘንድሮ ፈተና ላይ ከተቀመጡት 550210 ተማሪዎች መካከል 70554 የሚሆኑት ይህ ማለት 12.8 በመቶ የሚሆኑት ዩኒቨርሲቲ እንደሚገቡ ነው ፕሮፌሰሩ የተናገሩት። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በዛሬው መግለጫቸው ላይ ከፍተኛ ውጤት ያመጡ ተማሪዎች በማህበራዊ ሳይንስና በተፈጥሮ ሳይንስ በማለት ወንድና ሴት ተማሪዎችን ለይተው አስቀምጠዋል። አዳማ የሚገኘው የኦዳ ስፔሻል ቦርዲንግ ትምህርት ቤት ተማሪ 591.6 በማምጣት ከፍተኛ ውጤት አስመዝግቧል። ከ600 583 ነጥብ በማምጣት ከእንጅባራ አገው ምድር ከፍተኛ ውጤት ያስመዘገበችው ሴት ናት። ፕሮፌሰር ብርሃኑ እንደገለጹት ከሆነ በማህበራዊ ሳይንስ ወንዱ ከዶዶላ ኢፋቦሩ ትምህርት ቤት 576.2 ያስመዘገበ ሲሆን ሴቷ ደግሞ ከቦሌ ሱፐር 569.1 በማምጣት ከፍተኛ ውጤትን አስመዝግባለች ብለዋል። መልካም ነው። እንግዲህ ምንድነው እሱ እየሆነ ያለው? በትክክል ተማሪ ወደ ዩኒቨርሲቲ ጆይን አድርጎ ተምሮ ለሀገሪቷ ጠቃሚ ዜጋ የሚሆንበት ሲስተም ነው ያለው ወይስ በእርግጥም እንደተባለው ጥራት ላይ ብቻ መሰረት ያደረገ
በጣም ኮምፒተንት የሆነ ተማሪን አውጥቶ ለሀገር እንዲጠቅም ምንድነው እየተደረገ ያለው? እኔ ጥያቄ ይፈጥርብኛል እንደኔ። በትክክል አሁን ጥራት ላይ ነው እየተሰራ ያለው በትክክል። ስለዚህ ጥራት ላይ እየተሰራ ስለሆነ ነው ይሄ ሁሉ ተማሪ እየወደቀ ያለው። ከዛስ ያለፈውስ በእውነት በጣም የተጣራ ነው በጥራት ላይ ያለ ነው? ለኔ ጥያቄ ነው ሁሉም። ሌላው ምናልባት በዚህ ሁኔታ ውስጥ በዚህ በኑሮ ምስቅልቅል ውስጥ ሰላም በሰላም እጦት ውስጥ በብዙ ነገር ውስጥ ሆነን ተማሪ ወርቆ እንኳን ቢሆን ምናልባት ብዙ ፋክተሮች መታየት አለባቸው ነው የምለው። በጣም ብዙ ነገሮች። ወደ ሌላ ደግሞ እንግባ እስቲ። እንግዲህ ትላንት በ16 ማለት ነው የእመቤታችን ትንሣኤዋ እርገቷ ብለን ኦርቶዶክሳውያን እናከብራለን። እናም ያው ዓመት በዓል ከሆነ ደግሞ ለዓመት በዓል የሚያስፈልጉ ነገሮችን ያው ጉድ ጉድ እንላለን። በጣም እጅግ በጣም የገረመኝ እውነትም ሀገር ከባድ ነገር ውስጥ እንደገባች ያየሁበት የገበያ ዋጋ ነው። ስሙት። ለመሆኑ ፍየል ስንት እንደሚሸጥ ግን ታውቃላችሁ? ከተማው ላይ የኪሎ ስጋ ነገር ተወደደ ሁሌ ባለሉካንዳ ቤቶችን እናማራለን። ግን ፍየል በሬ ስንት እንደሚሸጥ ታውቃላችሁ? ይኸውላችሁ አሁን ይሄ 130 ሺህ የተባለ ፍየል ነው። ነገ አሁን ለሽንኩሩ ቅዱስ ሚካኤል ዛ ካህናት አሉ ሱባኤ ገቧል። እነሱ ለማስፈሰክ ብዬ ፍየል ልገዛ ብዬ ስመጣ ይኸውልህ የተጠራልኝ ዋጋ ይሄ 130 ነው። ይሄኛው 130 ነው። 130 ነው። 100 አልፏል። ፍየል 100 ሺህ አልፏል። በጣም ብዙ ሰዎች እንግዲህ 100 ሺህ በጣም የትልቅ በሬ ዋጋ እያለ ነው የምታውቁት። ግን በቃ የፍየል ዋጋ እንደዛ ሆኗል። በጣም ነው የገረመኝ እውነቱን ለመናገር 130 ሺህ ብር ፍየል። ስለዚህ ዶሮ 10 ሺህ ብር 50 ሺህ ብር ትገባለች ማለት ነው። በዛ አይነት ከጥቂት ጊዜ በኋላ የት ነው ያለ ነው? ግን እኔ ባይዞ በጣም ከብዶኛል እውነቱን ለመናገር። ይህ ነገር መንግስት የለም እንዴ በአገሪቱ ላይ ነው ወይስ ምንድነው እየሆነ ያለው? በእርግጥ የሚያደልቡ ሰዎች ያው የግብአት ነገሮች በጣም እየጨመሩ ስለሆነ ያው ብዙ ፋክተሮች ሊኖሩ ይችላሉ። ግን ይሄን ያህል ለማንኛቸውም በዓሉ ምን ነበር? ሰላም ጤና ይስጥልኝ ወገኖቼ፣ እንደምን አላችሁ? እንኳን ለእመቤታችን ለቅድስት ድንግል ጽዮን ማርያም የትንሣኤና የዕርገት በዓል አደረሳችሁ አደረሰን። ዛሬ በዓሏ ነው። እንዳያችሁት ከቤተክርስቲያን ውሏችሁ እንደተረዳችሁት ከሊቃውንቱ እንደተማራችሁት ዛሬ እመቤታችን ቅድስት ድንግል ጽዮን ማርያም የተነሳችበትና ያረገችበት የሁለተኛው ትንሣኤ እና ዕርገቷ ሁለት አይደል? የተነሳችውና ያረገችው እና ይሄ አሁን የምናከብረው የሁለተኛውን ትንሣኤና ዕርገት በዓሏን ነው እና ዛሬ የምናከብረው ማለት ነው። አንድ ነገር ልንገራችሁ። እመቤታችን ቅድስት ድንግል ጽዮን ማርያም ማለት ተወዳጅ ልጇ መድኃኔዓለም ኢየሱስ ክርስቶስ የዓለም መድኃኒት ማለት ነው። መድኃኔዓለም በወረቀት ላይ ሳይሆን ቅን ልብ ባላቸው ሰዎች ላይ የጻፋት ወንጌሉ ናት። ይህንን ልብ በሉ። ቃል ሕይወት ያሰማልን አባታችን። እስቲ ደግሞ በግብጽ ኮፕቲክ ቸርች የሚከበረውን ነው በጣም ነው የገረመኝ። እንዲህ አይነት ምንድነው ቤተክርስቲያንና ህዝብ አለ እንዴ? እንደገና ደግሞ ነጠላ የለበሱ ያሉ ይመስላል ውስጥ ላይ። በጣም ነው የገረመኝ። ይህ ግብጽ ነው እንግዲህ ኮፕቲክ ቸርች ያው ግብጽ። እንደውም ድሮ ፓትሪያርክ ከግብጽ ነበር የሚመጣው ለኢትዮጵያ ማለት ነው።
እና ግብጾች በጣም በሃይማኖታቸው ኦርቶዶክሳውያኑ በጣም ጠንካሮች ናቸው። ምክንያቱም ዙሪያቸው በፈንጅ የታጠረ እና ይጸልያሉ፣ ይጾማሉ። ለሃይማኖታቸው በጣም ትልቅ ቦታ ያላቸው ናቸው። እንግዲህ ያው በፈንጅ የታጠረ ስል በሌላ ሃይማኖት በእስልምናው ሃይማኖት የታጠሩ ስለሆኑ ብዙ አድሎም ስለሚደርስባቸው ስለዚህ በሃይማኖታቸው ጠንካራ ይሆናሉ። እንግዲህ አንዳንድ ጊዜ ክርስቲያን የሚጠብቀው ከጎኑ ተቀናቃይ ሲኖርበት ነው። ሌላው ደግሞ በጣም ያስገረመኝ ይህ ዜና ነው። ክርስቲያኑ እዛው ግብፅ ውስጥ የሚኖር ቁርአን ውድድር ላይ አሸነፈ ይላል። ኧረ ይሄንን ዜና ደግሞ ስሙ። ግብፅ ውስጥ አንድ ክርስቲያን ጀለስ የቁርአን ውድድር ተወዳድሮ አሸነፋሉ። ደግሞ ያሸነፈው የውድድሩ የፋይናል ሽልማት ምንድነው? የዑምራ ሽልማት ነው። ጀለስ ዑምራውንም አሸንፏል። ለማንኛውም ከጀርባ የምታዩት ሚና የሚባለው ሰውዬ እንግዲህ ከጎረቤቱ ሙና የምትባል ጎረቤት አለችው። ለ20 ምናምን ዓመት አብሮ ኖረዋል። ሚና ክርስቲያን ነው፣ ሙና ሙስሊም ነች። ከቤተሰቧም ጋር ምናምን ብቻ 20 ምናምን ዓመት በጉርብትና ኖረዋልና ጀለስ አንድ ቀን ሀገር ሰላም ብሎ ምናምን ወደ ቤቱ ሲገባ ሙና ይህን የቁርአን ውድድር እየተወዳደረች የሌለ ስትሟሟት ያያታል። ዑምራ ለመሄድ በጣም እንደምትፈልግም ያውቃልና ምንድነው ምናምን ሲላት እንደዚህ አይነት ውድድር አለ አለችው። ኧረ ይሄን ነገር እኔም ልሞክር አለና ገባ። ከዛ ያላህ ነገር ብሎ ማለት ነው ከስንት ሺህ ሙስሊሞች ጋር ተወዳድሮ ማን ያሸንፋል? ሚና የሚባለው ክርስቲያን ውድድሩን አሸንፎ እንግዲህ የዑምራ ሽልማቱን ያሸንፋል። እንግዲህ ይህንን ዑምራ ሽልማት ለሷ ሊሰጣት ነው ሲጀመር ዓላማው። እሱ ክርስቲያን ነው፣ ዑምራ ሄድም። ለማንኛውም አሸንፎ እንግዲህ ለሙና ሰጥቷታል ይህንን ሽልማት ማለት ነው። which is amazing። ግብጽ ውስጥ በጣም እየተወራ ያለ ዜና ነው። ለማንኛውም እኛ ኢትዮጵያዊነትና የምንለው ነገር አለ፣ ግብጻዊነት ይብሳል ማለት ነው ጭራሽ። ለማንኛውም እስቲ ፎሎ እያደረጋችሁ ሌላው አሳዛኝ ዜና ወንድማችን ዳዊት፣ ይህ ወንድማችን በተለይ በአርሲ ጉዳይ ላይ ባለፈው በፊት ለፊት ሄዶ ቪዲዮ ሲሰራ የነበረ ስለ ክርስቲያኑ ሲታገል የነበረ ምንም እንኳን ያው በብዙ ነገር ሲተች የነበረ ወንድም ቢሆንም አሁን ላይ እንደታሰረ ሰምተናል። ስለ ወንድማችን አማን የአቡነ ሐራ ድንግል እጅግ የሚያሳዝን ዜና አለ። እንግዲህ ከተሰወረብን ከ6 ቀናት በላይ ይሆነዋል። ሁላችሁም በጠየቃችሁ መሰረት አሁን ላይ መረጃ ማግኘት የቻልኩት ከታሰረ 6 ቀን እንደሆነው ነው። አሁን የሳቀው ለሁለተኛ ጊዜ እንደዚህ አይነት ነገር ሲያጋጥመው እኔ ምንም ማለት አልችልም። እግዚአብሔር አምላክ ካንተ ጋር ይሁን፣ ኪዳነ ምሕረት ካንተ ጋር ትሁን። ሁላችሁም በጸሎታችሁ አስቡት። እንግዲህ ያው መታሰር መፈታት ለኦርቶዶክሳውያን አዲስ ነገር አይደለም። ለማንኛቸውም ደግሞ እዛው ቤተክርስቲያን ከቆየን አይቀር ደግሞ ይህ የስርዓት ጥሰት አለበት ይለናል ወንድማችን። እንግዲህ ካህናት አንዳንድ ጊዜ የሚያደርጉት ነገር ያልተገባ ነው ይላሉ። መምህርም ይመስሉኛል፣ በትክክል አላወኳቸውም፣ ግን እስቲ የሚሉትን እንስማ። ሁሉ ለአምላካችን ቸር የምትሆን እግዚአብሔር ሆይ ምዕመናንን በየስማቸው አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ወጣቶች፣ ህጻናትን ርስት ስለዚህ ቪዲዮ አንድ ነገር ማለት ፈለኩ። እንደዛ አይነት ሪአክሽን አልፈልግም ነበር፣ ግን የቤተክርስቲያን ጉዳይ ስለሆነ ያገባኛል ብዬ ነው የመጣሁት። እኔ ካህን ስለ ቆባቸው፣ ስለ መቁጠራቸው እና ስለ ሰዓታቸው፣ ስለ ሌላውም የምንዝር ጌጣቸው እዛው ጓደኞቻቸው ይምከሯቸው የሚለው የለኝም። እንደዛ አይነት አለባበስ ግን በተለይ ቆቡ የመነኩሴ ይሁን የባለትዳር ይሁን የጳጳስ ይሁን የቆሞስ ይሁን እርግጠኛ አይደለሁም። ይሄን ምናልባት የሚጠይቅ አካል አለ ይጠይቅ። ቃሉ ግን ይመለከተኛልና እኔ እጠይቃለሁ። ቅዳሴ ላይ ከሰረውተ ሕዝብ በፊት ኦ እግዚኦ አድኅን ሕዝበከ ወባርክ ርስተከ ረአዮሙ ወአድኅኖሙ እስከ ለዓለም የሚል ቃለ ቡራኬ አለ። ቃለ ምዕዳን ነው። ቤተክርስቲያን ሰፍራ ቆጥራ ጽፋ የሰጠችን። ማንም ሰው አነሰ ብሎ ሊጨምርበት በዛ ብሎ ሊቀንሰው የማይገባው ማለት ነው። አቤቱ ሕዝብህን አድን፣ ርስትህንም ባርክ፣ እስከ ዘላለሙ ጠብቃቸው፣ ከፍ ከፍ ማድረጋቸው እያለ የሚቀጥል ቃለ ኑዛዜ ነው። ይሄ እንዳለቀ እግዚኦ ማረነ ክርስቶስ ተብሎ በስርዓቱ መሰረት እቱ በሰላም ተብለን እንለያያለን። እኒህ ሰውዬ ግን በቃ ለማብራራትና ለመናገር ካላቸው ከፍተኛ ፍላጎት የተነሳ ይመስለኛል እዚህ የተሰበሰቡትን፣ የተጠራቀሙትን፣ የተቀመጡትን፣ የተኙትን፣ የተነሱትን ቤተሰቦችን፣ አጎቶችን፣ ወንድሞችን፣ እህቶችን እያሉ የሀገር ዘር ነው የሚጠቅሱት። ዘር ስላችሁ ዝርዝር አበዙ ማለት ነው። አስፈላጊ አይደለም። ይኸውልህ ተጽፏል፣ በቃልም ይታወቃል፣ በቀኖና ቤተክርስቲያንም ተደንግጓል። እኔ ምን የማይገባኝ ነገር ደስ ሲላችሁ
በቃ ሞቅ ስላችሁ የፈለጋችሁትን ነገር የምትጨምሩ ሰዎች ግን ማን ያሰማራችሁ? ይሄኔ የሆነ ምልክት አንዲት ምልክት ቢነጥብ በቃ የሀገር ሰው ነው እየመጣ ምልክቱን ዘሩን የሚለው ይሄ ከምልክት በላይ ነው ነገራችን። ቃለ እግዚአብሔር ማንም ሰው እንደፈለገ መጨመር መቀነስ አይችልም። የምትቀርቧቸው ምከሯቸው። በዛ ላይ እንደዛ አይነት የሆነ ማስመሰልም አይጠበቅባችሁም። በነገራችን ላይ በቃ በትክክለኛ ተፈጥሯችሁ፣ በትክክለኛ መልካችሁ፣ በትክክለኛ ትሆናችሁ ቃሉን አቅርቡ። ምንም የተለየ ባህታዊ ለመምሰል አትጋጋጡ። በቃ አንተ የክርስቶስ መልእክተኛ ነህ። እዚህ ስትቆም የክርስቶስ አገልጋይ ሆነ ክርስቶስን ወክለን ቆምከው እንጂ ሌላ አይደለም። በጣም ደግሞ የሚያበሳጨው እንዲህ አይነት ሰዎችን ተው ረፉ ማለት ሲገባ ታላቁ የወንጌል ፋና የቤተክርስቲያን ልሳን የምትሉ ሰዎች እነዚህ የቤተክርስቲያንን ብርሃን የሚያጨልሙ ናቸው። እንዲያው እነዚህ የቤተክርስቲያን ልሳን ሳይሆኑ የቤተክርስቲያን ልሳን የሚዘጉ ናቸው። እንዲህ አይነት ሰዎችን ረፉ ተው ማለት እንጂ ማሽቃበጥም ማቆለጳጰስም አያስፈልግም። እኔ ሰውዬ በግል አላቃቸው ከነመልካቸውም ዛሬ ነው ያየኋቸው። እዚህ ላይ የሚደረድሩት ጋጋታ ግን ከሕገ ቤተክርስቲያን ውጭ ስለሆነ ልቃወማቸው መጥቻለሁ። አድርሷቸው፣ ለሚመለከተው አካልም አድርሱት። አሜን። በእንተ እግዝእትነ ማርያም መሐረነ ክርስቶስ። ይሄ ነው አይደለም። ምክንያቱም ባላውቀውም ግን እንዲህ አይነት የስርዓት ወጣ ገባ በሚኖርበት ሰዓት ማቅረብ አለብኝ የግድ። ምክንያቱም የሆነ ተፋይቶ አንድ ነገር ላይ ይደርሳል። ልክ በባለፈው ስለ ሚስጥረ ሥላሴ አስተምሮ እንደነበረው አይነት ነገር የሆነ ውዝግብ ተነስቶ እንደነበረው እዚህ ጋርም የስርዓት መፋለስ አይነት ካየሁኝ አቀርበዋለሁ። ከዛም በኋላ ዝም ካለን ነገር እየበዛው ይቀጥላል ብዬ ስለማስብ ማለት እንደዚህ ፍጨት ሲኖር ግን አንድ ነጥሮ የሚወጣ ነገር አለ ብዬ ስለማስብ ነው የማቀርባቸው እንዲህ አይነት ነገሮች። ቤተክርስቲያናችን ሌላኛው ጉድ እንለፍ። መምህር ዘመድኩን በቀለ እስቲ ምንድነው እሱ እያለ ያለው? ዘመዴ ውሃ ጠጣ። ሀገር ማለት ሰው ነው። እግዚአብሔር የህይወት ውሃ ያጠጣ ወንድም አለ። ይሁላ እያየኝ ዝም ብሎኝ አንተ ውሃ ጠጣል ውሃ ያጠጣ። ስለዚህ አሁን እነ እስራኤል እነማንን እንዴት ይናገርብናል ተመልሰው ምናምን ብላል። እኔ አሁንም እጠራጠራለሁ። እስራኤል ፊት ሐዋስ ፊት ህፃናት ልጆቻችሁ በተለይ ወንዶች ልጆቻችሁን እንዳትልኩ ደግሜ ይናገራሉ። ፈንዳልኩ ሐዋስ ለምን ከዛ እንደወጣ ራሱ አሰግድ ይናገራል። እና ዝም ብለህ ብቻ ተመልከተው። አንድ ሰው ወንዶ ነው አንድ ሰው ወንዶ ነው ካለ ያው እንግዲህ ነው እና ስለዚህ እስራኤል ሚካኤል የሚሆን ሐዋስ አጠገብ እናቶች ወላጆች ወንዶች ልጆቻችሁ ሴቶቹ እንደፈለጋቸው የራሳቸው ጉዳይ እሺም ስለማይሉ ማለት ነው። ወንዶች ግን እንዳትልኩ። ለምን ጥሩ ላይ አስተምሯቸው ይችላሉ ብዬ ሌላ ነገር አይደለም። በቃ ነግሬሃለሁ። ከገባኝ ነው ሂደ ቪዲዮዎቹን ተመልከት። ሄኖክ ኃይሌ ለምን እንዳመጣ አውቃለሁ። እነሱ ናቸው መለስን ምናምን እንዳመጣ ታመለስ እንኳን እንደናመጣ እንቀበላለን። እርኩሰትን ግን እዚህ አትደፈድፍም ነው ያለው። አትደፈድፍ መናፍቅ ሆነ ከርመ መተካህን አትሆንም፣ ዲያቆን አትሆንም። ህጉ አይፈቅድልህ። እንደ ምዕመን ነው የምትኖረው። ለእናንተ መድረክ አይገባም፣ አይሰጥም። ክዶ የመጣ መድረክ ላይ አይወጣም። ሸቃጮች፣ ነጋዴዎች፣ ቤተክርስቲያኗን ለማፍረስ የተቀመጡ አለቆች፣ ጳጳሳት ስለተቀመጡ እንጂ ክዶ የሄደ ሲመጣ በንስሐ ምዕመን ሆኖ ነው የሚቀመጥ። ክህነቱም ተሽሯል፣ አይመለስም። ክህነት እንኳን ካህን ደም እሱ ስለጨነቀው ነው ከሄኖክ ስር ተለጥፎ እዚህም የሚደረግ አሰላ ላይ ይደረግ የሚለው ማለት ነው። ሌሎቻችሁ ግን እዚህ ግርግር ውስጥ የገባችሁ የምትናገሩትን ነገር ለእናንተ መርቄ ያልፋል። ምን ይላሉ እነዚህ የከተማ ሴቶች? ቅዳሴው ላይ የሉም፣ ጸሎቱ ላይ የሉም፣ ምኑም ላይ የሉም። ግን የሄኖክ ዝማሬ ላይ ብቻ የሚመጡ ቲክቶከራም ሴቶች ቡቶክሳ ይመጡና ምን ይላሉ? የሰማዕታት ልብሳቸው ነጭ ነው፣ ጥቁር አንለብስ። ባንዲራ ፖለቲካ ነው። የእኛ ባንዲራችን ክርስቶስ ነው፣ መስቀል ነው። እኛ መንግስትን ትእዛዝ ማክበር አለብን። ሰማዕታቱ ደግሞ ደስ የሚላቸው ነጭ ለብሰን ስንዘምርላቸው ነው ይላሉ። ቀሩም ዝማሬያችን አይቀርም። አንተ ነጋዴ፣ አንተ ምናምን። እኔማ እኮ ነጋዴ ሆኜም ጸሎት የምትጸልይባቸውን መዝሙራት ደርሼ ሰጥቻለሁ። አልተመካውበትም። እሪ አላልኩኝም። ትዘምራታለህ፣ ወደ ሳይሆን በግድ ትዘምራታለህ። ሚካኤል በመጣ ቁጥር ተነስተህ ትዘምራለህ። አያል እያልክ ትዘምራለህ። እዚህ ድብድ ስለተጫወትኩ በቃ እኔ በአንተ ቤት ምናምን ጥፋ። ከዚህ ሳናውቀው አዲስ ባህል፣ ሳናውቀው አዲስ ትውፊት፣ ሳናውቀው አዲስ ክብረ በዓል፣ የዚህ ትውልድ ክብረ በዓል አያችሁ። ሳናውቀው አዲስ ባህል፣ ሳናውቀው አዲስ ትውፊት፣ ሳናውቀው አዲስ ክብረ በዓል ለዚህ ትውልድ ፈጥረናል አለ። አይደለም ሌላ ሰው ኢትዮጵያ የጃንደረባ ትውልድ ላስቆመው ቢል ማስቆም አይችልም። ይሄንን አሁን ዘመድኩን ልታስቆመው
ነው ምናምን ራሱ ኢጃት ላስቆመው ቢል ዋጋ ተከፍሎበታል፣ ዶላር ፈሶበታል። እና ዝም ብሎ መሰለ ቴሌቪዥኑ አርት ቲቪ፣ ዝም ብሎ መሰለ ሬዲዮ ፋና፣ ዝም ብሎ መሰለ ኢቲቪ የሚፈስበት ፈሶበታል። ፓውንድ ዩሮ ፈሶበታል። እንኳን እኔ ሄኖክ አያስቆሙም፣ ኢጃቶች አያስቆሙትም። ከዚህ በኋላ ይጣፋታል፣ በፈረማት ፊርማ በገባው ቃል ኪዳን ይጣፋታል እንጂ አያስቆማት። ይሄ ፓስተር ቢኒያም የሚጮህ ለሌላ ጉዳይ ነው፣ እሱን ተው። እዛ ውስጥ ያሉት ቲክቶከሮች የሚጮህ ይሄ ገንገበቱ ምንም የሚያውቀው ነገር የለም። እኛ ተነቃቅተናል። ዋጋ ከፍዬ እኮ ነው እዚህ ጉሮሮን አንቄ ያዝኩት። ፓትርያርኩ ፈቃድ አለበት፣ የአቡነ አብርሃም እጅ አለበት፣ ሮም የላኩት እሳቸው ናቸው ምናምን ዝም ብሎ ተራ ነገር ይመስላል። እስቲ ማናቸው የሚቃወሙኛውን እኔ እስቲ ተመልከቷቸው። የአላፋ ዝማሬ የሚቃወሙት ጎጃሜንን የሚሉት አይደሉ እንዴ? ሊቀሊቃውንት ከሌ ምን ትሲ የሚባሉት አለ። ዝም ብሎ ይመስላል። ያዘጋጁትን የሚያውቁ እነሱ ናቸው። አለቀም። እኔ ግን አንድ የሚያስተምረው ነገር ያለ ይመስለኛል። በተለይ ወደ መጨረሻው አካባቢ ላይ የተናገረው ስለነ ሄኖክ አንድ የሚነግረን ነገር ያለ ይመስለኛል። እንደገና ደግሞ ይሄ ፌሚኒዝም እንቅስቃሴ ቤተ ክህነት ውስጥ የነበሩ ሰዎች የጸያፍ ተግባር። ስለዚህ አንድ ነገር ያው በእርግጥ ዓለም ወደ ምን እየተጓዘች እንዳለ ያው የምናውቀው ጉዳይ ነው። ፍጻሜ ዘመን ላይ እንግዲህ ይህ ከነዛ ኃጢአቶች ውስጥ አንደኛው ይህ የርኩሰት ኃጢአት ያው ዓለምን እንደሚያጥለቀልቅ ነው እንግዲህ የተነገረው አይደል? በመጨረሻው ዘመን ወደንም ጠላንም እንግዲህ አይቀርልንም። ግን ዞሮ ዞሮ እግዚአብሔር ከዚህ ነገር ያው በቃችሁ ይበለንና እንውጣ። በአምልኮተ እግዚአብሔር ቀን እግዚአብሔር በሚመለክበት በዚህ ሰንበት ዕለት ማለዳውን ሰዎች ለአምልኮተ እግዚአብሔር ሲፋጠኑ ስንቱ መኝታው ላይ እየተንከባለለ እየተገላበጠ የሚቆያለ መሰላችሁ? እግዚአብሔር ከእንዲህ አይነት አዚም ያላቀን፣ ሁላችንን ከእንዲህ አይነቱ አዚም ያላቀን። አሜን። ሌላኛው ጉዳይ ደግሞ በተለያዩ የሀገሪቱ አቅጣጫዎች እንግዲህ ወጣቶች ውትድርና እንግዲህ እየታፈሱ እንዳለ የሚታወቅ ነው እና ይህንን የተቃወሙ አንዳንድ የመከላከያ ሰራዊት አባላት እንግዲህ የተለያየ ሪያክሽን አግኝተዋል መሰለኝ። በሪያክሽኑም እንደገና ደግሞ ሌላ ሪያክሽን እየሰሩ ነው። እስቲ ይሄኛውን እንስማው። አፈሳይ ቁም ምናምን ብዬ በሰራሁት ቪዲዮ ላይ ምሮ የምታሽቃብጠው ምናምን ነገር የምትሉ ልጆች አላችሁ ማለት ነው። ያራዳልሽ ማሽቃበጥ እንደዚህ ከሆነ አሽቃባጭ ነኝ እኔ። የደሃ እናት አታልቅስ ነው ያሉት። ሳይፈልግ መጥቶ እዚህ ጋር ለማ አይጠቅምም ነው ያሉት። ያለ ፍላጎቱ መጥቶ እዚህ ጋር አንድም ቀን ሊያገለግል አይችልም፣ አይጠቅምም ነው ያሉት። ደግሜ እናገራለሁ። እኛ ፈልገን ነው እየታገለን ያለነው። ከኛ አቅም በላይ የሚሆን ጠላት አንድም የለም እና ሀገሩ ላይ ወጥቶ በሰላም ገብቶ ካልገባ የት ሂዶ ሰርቶ ይኖር? ምርር ሲለው ስደት ሄዳል። በየበራው እዛ እንደ ከብት ይታረዳል። ካሜራ ፊት ለፊት እንደ በግ የታረደ ደመከልቡ ነው ይቀራል። ፍትህ ብሎ እንኳን የሚጮህለት አንድም ሰው የለም እና የሆነ ወጣት ለምን ታስጨንቀዋለህ? በሰላም ገብቶ በሰላም ይውጣ እንጂ ተውት እንጂ። እንግዲህ ወንድማችን አንተ ጋር ያለ እውነት አለ። እንደገና ደግሞ እኛ እውነቱን የምንጠይቀው መንግስት አለ። እንግዲህ አንተ ምናልባት በየበረሃው ሄዶ የሚሰቃየው ወጣትን አይተሃል። ስለዚህ ከዛ ሁሉ ይቅርበት፣ ወደዛ ከሚሄድና ከምታስጨንቁት ይቅርበት ነው። ይሄ እውነት ነው። ስለዚህ እንቀበለዋል። እንደገና ደግሞ ከኛ የሚያመልጥ ጠላት የለም፣ እኛ በቂ ነን እያልክ ነው። ታዲያ ከመንግስት እንዴት ወታደሩ ሊያቅ ይችላል የሚለው ደግሞ ሌላ ጥያቄ ይፈጥርብናል። ዞሮ ዞሮ ለማንኛቸውም እቺ የመጨረሻዋ ቪዲዮ እንዴት ትላለች? እሺ፣ በመጨረሻም ለሚመጣው ትውልድ ምን ትመክራለህ? እንዳይመጡ መጣ ከምሰቀየ እዚያው ቢቀሩ ይሻል። እንዳይመጡ። ለዛሬ ይህን ይመስል ነበር። አመሰግናለሁ።